ጥሩ ጥያቄ። ሁስኑን እንዴት ነህ ይላል። እንደዚህ ነህ። ቅድም እንደዚህ ነበርኩ፣ አሁን እንደዚህ ነው። እሺ በከባድ መሳሪያ ተመቶ በጣም እየተሰቃየ ያለ ሰውን እንደዚህ ሊሻለው የማይችል ማለት ነው። በጣም የተጎዳ ነውና ከዛ ሮሁ አላልፍ ሲል ጨርሰህ ብትገድለው ወታደር አለ። ከልጅነት የምፈልገው ነገር ነው። በነገራችን ላይ አሁን ላይ ደግሞ ውጭ ሀገር ነው ያለሁት። እሺ የምለውን ቀር አብራይ እየተከተልክ በለሽ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባል። አሁን ሙስሊም ሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። በየነቢያቱ ዘመን ይህን ቃል በማለት ሰዎች ወደ ኢስላም ይገባሉ። ምስክርነቱም ስለ አምላክ ነው። የመጀመሪያው አስተምሮ የነቢያትም ስለ አምላክ ማንነት ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው፣ የእርሱ አገልጋይ ናቸው ብዬ እመሰክራለሁ ማለት ነው። ሰዎች ባለፉት ዘመናትም ወደ እስልምና ሲቀላቀሉ ጊዜ በነቢያት ዘመን ይህን የሻሃዳ ቃል እያሉ ነበር። ለምሳሌ በዒሳ ጊዜ አሽሀዱ አን ላ ኢላሃ ኢለላህ ወአነ ዒሳ ረሱሉላህ እያሉ ነበር ሰዎች ወደ እስልምና የሚገቡት። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት አልማኢዳ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እነሆ በአላህ አምነናል አሉ፣ እንዲሁም በመልእክተኛው በመሲሁም አመንን፣ እኛ ሙስሊሞች መሆናችንን መስክርልን አሉ አለ። ስለዚህ የሙስሊምነታቸው ማስመስከሪያ የሻሃዳ ቃል በአላህ ማመንና በነቢዩ ዒሳ ማመን ነበር። አሁን ደግሞ በአላህ ማመንና በነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ማመን ነው። ይህ ከጨረስን አንድ ሰው እስልምናን በመቀበሉ ምን ያገኛል? እስልምናን በመቀበሉ በሰለመበት ቀን ያለፈ ኃጢአት ሁሉ ይማርለታል። ሁሴን እኔ ሰለምቴ ነኝ። ጥያቄ ነበረኝ። እሺ ማሻአላህ። ጥያቄሽ ምንድን ነው? እህቴ በበዓል ጊዜ እንኳን አደረሰች ስላላልኳት ከሁሉም ነገር ላይ ብሎክ አድርጋኛለች ማለት ነው። ሲሞት ወደ መቃብር እያለቀሱ ሄደው አላህ ይማረህ ብለውት ቀብረውት ከጨረሱ በኋላ ለሱ ዱዓ አድርገውለት አልቅሰው ከቀበሩ በኋላ በሳምንት እንደገና ተመልሰው ሄደው ያንኑ ሼክ ይጠይቁታል። ያ ሼክ እንዳው እባክህን ሀጃችንን ከአላህ ዘንድ አውጣን ዱዓ አድርገህለት እንደገና መልሰህ ከሱ መለመን አይከብድም? አላህ ይመስገን። እሺ ወአለይኩም ሰላም። ሁሱ አህባሾች የሞተ ሰው ይጠቅማል ይላሉ። ለዚህ ማስረጃ ነቢያችን ሶላት ሊቀበሉ ወደ ሰማይ በሄዱ ጊዜ ነቢይ ሙሳ ሶላትን እንዳስቀነሱ ነግረዋቸው ነበር ይላሉ። ሞተ ሰው ይጠቅማል። ያ አኺ እያወራሁ ነው አይደል? አንዴ ታገስ። አንድ ሚኒት አድርጉ። እሺ አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም እና ሙሳ የተገናኙት ፊት ለፊት ነው። ሁለቱንም አላህ ስብሐነሁ ወተዓላ ህያው አድርጓቸው። ነብዩ ሰለላሁ ዐለይሂ ወሰለም ህያው ናቸው ሲሄዱ፣ ሙሳንም በአካል ነው ያገናኛቸው እዛ ላይ። አንተ ግን እየሄድክ የሞተን መቃብር አፈር የበላውን የበሰበሰውን ነው የምትለምነው። ተገናኝተሃል ወይ ከሰውየው ጋር ከተቀበረው ጋር ላይ አትገናኝም። ነገር ግን እነሱ ፊት ለፊት ናቸው። ይወታቸዋል። ያ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም እርዳታን ኢስቲጋሳ አልጠየቁትም። ራሱ ነው ሐሳብ የሰጣቸው። ያ ሙሐመድ እርጅዕ ኢላ ረቢከ ፈስአልሁ ተኽፊፍ ፈኢኒ ቀድ ጀረብቱ በኒ እስራኤል ፈለም የጢቁ ወኡመቱከ ላ ትጢቁ ዛሊከ ነው። ሙሐመድ ሆይ ሂድና ወደ ጌታህ ተመልሰህ እንዲቀንስልህ ጠይቀው። የእስራኤል ልጆችን እኔ ሞክሬያቸው አልቻሉም፣ ህዝቦችም ይሄን አይችሉም እና አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሐሳቡን ሰምተው ሄዱ። አላህ ሱብሓነሁ ወተዓላ ቀነሰላቸው። በተቻለ ነው ይሄን የሰጣቸው። በእርሱ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ኢስቲጋሳ አልለመኑም፣ እርዳታን አልለመኑም። ኢስቲጋሳን በሰው ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ሰዎች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጥተው ተዓለው ሀሉሙ ቢና ነስተጊሱ ቢረሱሊላህ ባሉ ጊዜ ኑና በነብዩ ሰለላሁ ዐለይሂ ወሰለም እንረዳ ባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ብሎ አላቸው፣ ኢነሁ ላ ዩስተጋሱ ቢ ወኢነማ ዩስተጋሱ ቢላህ አሏቸው። ከማ ፊ ሙስነድ አሕመድ ብን ሐንበል ረሒመሁላህ ተዓላ።
በእርሶ እንረዳ ሲሏቸው በእኔ መረዳት አይቻልም፣ መረዳት የምትችሉት በአላህ ብቻ ነው ብሏቸዋል። መተህ እንደገና እስቲጋሳ ይቻላል ትላለህ? ነቢ ስ ላ ስለም አይቻልም እያሉ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአልላህ ወኢዛ ስተዐንተ ፈስተዒን ቢላህ። ነቢ ስ ላ ስለም ምን አሉ? መጠየቅ ስትፈልግ አላህን ብቻ ጠይቅ። አንተ ሸኽ ሂደህ ትጠይቃለህ እንደ መቃብር። ወኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ስትፈልግም በአላህ ብቻ ታገዘ። ይሄ ነው። ስለዚህ አይፈቀድም፣ አይቻልም። አላህ ልትፈሩ ይገባል። በጣም ያሳዝናል የአህባሽ ስራ። አንድ ሸኻቸው ሲሞት ጊዜ ወደ መቃብር አንድ ሜት አድርግ። አንድ ሸኻቸው ሲሞት ወደ መቃብር እያለቀሱ ሄደው አላህ ይማረህ ብለውት ቀብረውት ከጨረሱ በኋላ ደሱ ዱዓ አድርገውለት አልቅሰው ከቀበሩ በኋላ በሳምንት እንደገና ተመልሰው ሄደው ያንኑ ሸኽ ይጠይቁታል። ያ ሸኽ እንዳው እባክህን ሀጃችንን ከአላህ ዘንድ አውጣን ዱዓ አድርገህለት እንደገና መለሰህ ከሱ መለመን አይከብድም? አላህ ይመስገን። አይ ጥያቄ አለ ገጽ ወሰሙ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጌታ ሰዎች ጥያቄ ነበረኝ። እሺ እንትና የሌላ እምነት ተከታይ የሆነ ወላጅን እንትን ልጅ መውረስ አይችልም ማለት የሌላ እምነት ተከታይ ነው ያልከው? የሌላ እምነት ተከታይ ወላጅ ነው። ግን ልጅቷ ሰልማለች። እናትየዋ ሌላ ልጅ የላትም፣ ብቻዋ ናት እና ስለሚ ብትያት እምቢ ብላለች። እኔ በሽምግልና አልስልምም ብላለች ብለን ኖረችኛ። እሷ ራሷን ልጅቷ ራሷ ነው የምትቃድማት። ከባሏ ሙስሊም ነው፣ ከልጇ ጋር ነው አለችው። የራሷ ቤት አላት፣ የራሷ ንብረት አላት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ላ የሪሱል ሙእሚን ካፊር፣ ሌላ ልጅ የላትም። አዳምጥ ወንድም ይሰማል። ሸምሱ ይሰማል? ናም አዳምጣችሁ። እሺ እነሆ ነቢያችን ሰለላሁ ዐለይሂ ወሰለም ላ የሪሱል ሙእሚን ካፊር ወለል ካፊር ሙእሚን አሉ። አማኝ ከሃዲን አይወርሰውም፣ ከሃዲ አማኝንም አይወርሰውም ብሎ ተናግረዋል። ግን በህይወት አለሁን አይደለ? ሀዲያ መሰጣጠት ይችላሉ፣ ችግር የለውም። ሀዲያ መሰጣጠት ይችላሉ። ከሞተች በኋላ ግን አንዷ ሌላዋን ልትወርሳት አትችልም፣ በክህደትና በእምነት ላይ እስካሉ ድረስ። ነገር ግን በህይወት እስካሉ ድረስ ሀዲያ ስጦታ ብትሰጣት አማኛውም ለከሃዲዋ ከሃዲዋም ለአማኛ ችግር አይኖርም። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የኔ ሰለምቴ ነኝ። ጥያቄ ነበረኝ። እሺ ማሻአላህ። ጥያቄሽ ምንድን ነው? እህቴ በበዓል ጊዜ እንኳን አደረሰች ስላላልኳት ከሁሉም ነገር ላይ ብሎክ አድርጋኛለች ማለት ነው። እና እንደማይቻል ደግሞ እኔ ያንተንም ሀዲሶችም ማስረጃም ነግሬያት ነበር በሰዓቱ እና እንድታስረዳልኝ ፈልጌ ነው። ምክንያቱም እኔ ሪከርድ አድርጌ ቆርጬ ለሷ ሼር እንዳደረግላት ነው ማለት በሌላ ሰው ማለት ነው። አይቻልም አይደል? አይቻልም። አዎ አይቻልም፣ አይፈቀድም። በሌላ እምነት ተከታዮችን ነባሮቹ ይሉኛል፣ ነባር ሙስሊም ጓደኞቼ ይሉኛል፣ አንቺ ግን ብሰሻል ከነሱ፣ ስለዚህ አንቺ የተሳሳተ መንገድ ውስጥ ነሽ በማለት ማለት ነው። በሁሉም ሶሻል ሚዲያ ቦልካኛለች እኔን ማለት ነው። እኔ መልስልሽ አዳም ነባር ሙስሊም ብለው የሚናገሩላቸው ያው ስለ ዲናቸው እውቀት ግንዛቤ የሌላቸው ከእነርሱ ያልተለዩ የሆኑ በብዙ መንገዳቸው የሚስማሟቸው የሆኑ አህባሾችን ነው። እነዚህ ሰዎች ነባር ሙስሊም ሳይሆኑ መጤ ናቸው። ነገር ግን ነባር ነን እያሉ እንዲህ አይነት ቃላትን ለራሳቸው እየተጠቀሙ ስለሆነ ነው። እንዳጠቃላይ ተህኒያት አልኩፋር ቢአዕያድህም ዲንያ ለይሰ ሚን መንሀጅ الإسلام وليس من منهج أهل السنة والجماعة وليس من منهج السلف الصالح የሌላ እምነት ተከታዮችን በበዓላቶቻቸው ጊዜ እንኳን ያደረሳችሁ ማለት ይህ ስህተት ነው። ለምን ከተባለ የሚያከብሯቸው በዓላቶች አንደኛ በመጽሐፋቸው ላይ ራሱ የሌሉ ናቸው። ሁለተኛ ክህደት ናቸው ከኢስላም አንጻር።
አምላክ ሞተ ብሎ እያከበረ እንዴት ነው እንኳን አምላክህ ሞተ ብለህ እንኳን አደረሰ የሚለው አንድ ሙስሊም? አንደኛ ዒሳ ሞቷል ብለው ካሰቡ ኢየሱስ አንተ ደግሞ አይሞትም ብለህ የምታመን ሰው ነህ። እንኳን ሞተ ትላለህ እንዴ? ነቢያቶች ቢኖሩ እንደዛ ነበር የሚሉት? ወይንስ የአምላክን ቃል ተናግረው ነው ዘውር የሚሉላቸው? አልገደሉትም አልሰቀሉትም እያለ አላህ ስብሐነሁ ወተዓላ እንኳን ሞተ እንኳን ተገደለልህ እያልክ እንኳን አደረሰ ማለት ይህ በቁርአን ላይ መጫወት ነው። ይህ በዲን ላይ መጫወት ነው። በዲን ላይ መሳለቅ ነው። ገብታችኋል አይደል? ይሄ ከባድ የሆነ ነገር ነው። እንዳውም ማድረግ ያለበት ሙስሊም የሆነ ሰው አምላክ ሞቷል ብሎ ሲያስብ ያን ሰው ዳዕዋ ማድረግ ነው ያለበት። ከፊቱ ቆሞ ልክ እንደ ነቢያት አላህን ልትፈራ ይገባል። ወደ ኢስላም ጥሪ ያድርግለት። አምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ አይሞትም ይላል ቃል በቃል። አንተ ግን ሞቷል ብለህ ታከብራለህ ብላችሁ በገዛ መጽሐፋቸው ራሱ አስተምሯቸው። ያ ስለዚህ አይሆንም፣ አይፈቀድም፣ አይቻልም። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። አይቻልም። ማደራ ተጠንቀቅ፣ ተጠንቀቅ። እሺ ሚውት አድርገው፣ ሚውት አድርገው። አይቻልም። ሰው እንዳጠፋህ ነው የሚቆጠረው። ሕክምና አድርግለት ከቻልክ። ገጠር ላይ ደግሞ እንደዚህ የትም ቦታ ይሁን ሙሉ ሰውነቱ ለምን አይቆራረጥም? እሱን ማጥፋት አትችልም። ራሱን ማጥፋት አይችልም። አንድ ሐዲስ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጂሃድ ላይ ናቸው። ከሰሃቦቻቸው ጋር ከሃዲያኖች እየተዋጓቸው እያሉ አንድ ሰሃባ ነበር፣ እጅግ በጣም ጀግና ነው። ከሃዲያኖች አይቀርቡትም የቆራረጣቸው ቢሆን እንጂ በቃ በጣም ይጫወታል። በጦርነት ሜዳ ላይ ገብቶ ማንም አይቀርበው። በጣም ጀግና ነው። ሰሃቦች አዩና ለነቢዩ ሰለላሁ ዐለይሂ ወሰለም ይህ ሰው ምንኛ ጀግና ነው አንተ የአላህ መልእክተኛ አሏቸው። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም አዩትና ላኪነሁ ፊናር አሉ። ነገር ግን እርሱ የእሳት ነው አሉ። ጀግና ነው፣ እየተዋጋ ነው፣ ነገር ግን የእሳት ነው አሉ። አሁን ትንቢትን እየተናገሩ ነው። ያ ማለት ህይወቱ ከማለቱ በፊት ራሱን እንደሚያጠፋና የእሳት እንደሚሆን እየተናገሩ ነው። ትንቢት ነው። ይህ የነቢይነታቸው አንዱ ማረጋገጫ ነው። ይህንን የሰሙት አማኞችም ከሃዲዎችም እዛው እየተዋጉ ሰምተዋቸው ነበር። ሰሃቦችም መከታተል ጀመሩ። ሰውየው ጃሃር ላይ ናቸው፣ ጠላትን እየተፋለሙ በዛው እያዩት ነበረ። መጨረሻ ላይ ያ ሰው በጣም ይጎዳል። እጁን እንትን ይላል፣ ይመታል። እጁን ከተመታ በኋላ ህመሙን መቋቋም ያቅተዋል። ከዚያም ሰይፉን ስለቱን ወደ ላይ ያደረገና መሬት ላይ ችካሉን ቸክሎ የሰይፉን እጀታ ማለት ነው ሄደና በሆዱ ተኛበት፣ ራሱን አጠፋ። ለምን? ህመሙን መቋቋም ሲያቅተው ጊዜ። ወዲያው ይሄን ያየ ሰሃቦች አንቱ የአላህ መልእክተኛ ሆይ እንዳሉን የእሳት የሚያደርገውን ሰርቶ ሞተ እኮ ሰውዬ አሉ። ከሰሙትም ከሃዲያኖች መካከል ይህን የሰማ ነበርና የነቢይነት ማረጋገጫ ምን እንደነበር ከሃዲያኖች እነዚያ ይሁዶች ስለሚያውቁ አንድ ነቢይ ስለወደፊት ተናግሮ በተናገረው መሰረት መፈጸሙ የነቢይነት ማረጋገጫ እንደሆነ ስለሚያውቁ ወዲያው መጥተው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አሉ። ይህ ከራስህ ሳይሆን ከአምላክ ነውና የወደፊትን ተናግረህ እውነት መሆኑ መከሰቱ እነሆ እስልምናን ተቀብለናል፣ ከአላህ በስተቀር ሌላ አምላክ የለም ብለን እንመሰክራለን። አንተ ደግሞ እውነተኛ አምላክ መልእክተኛና ነቢይ ነህ ብለን እንመሰክራለን አሉ። እንደ አጠቃላይ ከዚህ የምንረዳው ምንድን ነው? የሰው ልጅ የፈለገ ህመም ቢበረታበት ራሱን ማጥፋት አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ እርሱ የእሳት ነው ብለዋል። ስለዚህ አይቻልም በፍጹም። አንተም እሱን ልታጠፋ አይገባም፣ እሱም ራሱን ሊያጠፋ አይገባም። ራሱን ያጠፋ ሰው የጀሃነም ነው የሚሆነው። አይ እሺ ጀዛከላህ ኡስታዝ። እና እንትን ከገጠር ላይ እንደዚህ እንስሳት በድርቅ ምናምን እንደዚህ ሲጎዱ ሐላል ተደርጎ እንደዚህ ይጣላሉ ተብሎ ከዛ ነው የተወሰደና የተከራከርንበት። እንደዛ ሲቻላል ለእንስሳ ሲሆን ያንን እንስሳቶችንም ሕክምና ማድረግ የሚችል ከሆነ ሰውየው ለዚያ ለቁስላቸው ያድርግላቸው፣ ያጥፋቸው። የሚበሉ ከሆነ ግን አርዳህ እዚያ ትበላቸዋለህ። ታመሙም ሊሆን ይችላል ህይወታቸው ሊወጣ ሲል ሲሰቃዩ፣ ወይንም ደግሞ ሳይታመሙም ሊሆን ይችላል። አርዳህ የምትበላቸው በእነሱ አትጠይቅም። ይህ ሰው ግን ሌላ ነው። አይ
እሺ እንትን አንድ ጥያቄ ደግሞ አለኝ። ሰደቃ ተጃሪያ ማለት ራስህ ትተኸው የሄድክ ነገር ነው ወይስ በአባትህ በእናትህ ስም በሞተ ማውጣት ትችላለህ? ሁለቱም ያስኬዳል። ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሱብሒን ሰግዶ መተኛት የሆነ ድህነት ምናምን ያመጣል የሚባል ሐዲስ አለ እንደ ሰምቼ ነበር። የሰዎች ንግግር ነው። ነገር ግን አንዳንዴም ወደ ነብዩ ሰለላሁ ዐለይሂ ወሰለም ያስጠጉታል። ሰበብ ሊሆን ይችላል ነው ሰው መንቀሳቀስ እንዳለበት የሚገልጽ ሐዲስ ነው። እንቅልፉን ከመተኛት ወንዶች ጀነት ሲገቡ ሁረል ዒን አላቸው። ለሴቶችስ አለ ሴቶች ራሳቸው ሁረል ዒን ይሆናሉ ከወንዶች በላይ። ወንዶች ጀነት ገብተው ሁረል ዒንን ያገኛሉ። ሴቶችስ ከተባላችሁ ሴቶች ራሳቸው ደግሞ ወደ ጀነት ሲገቡ ሁረል ዒን ይሆናሉ። እንዳውም ጀነት ከተፈጠረችው ሁረል ዒን እጥፍ 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 ትሆናለች። ከፈለግ ማስረጃ ከፍቼ አሳያለሁ። በውበትም በቁንጅና ወደ ሰሓቦች መጣችና አማኝ ነች፣ ሙስሊም ነች። ከዛ እሷን እውነት ላይ መሰረት የሆነ ያደረገ የሆነ ቀልድ ሊቀልዷት ነበር። እሷ ግን በሌላ ተረዳችው። ቀልዱ ምን መሰላችሁ? እናንተ አሮጊቶች ጀነት አትገቡም አሏት። ይህን ሲሏት ጊዜ አዘነች፣ አለቀሰች። የአላህ መልእክተኛ ልጠይቃለሁ ሂጂ አለች። ሰሓቦች ናቸው እነዚያ። የሆነ ህፃን ላይ ታስታውሳላችሁ? እዚህ ቲክቶክ ላይ ሲያራግቡት የነበረ የክርስቲያን መምህሮች ተብለው አሮጊት ጀነት አይገባም ምናምን እያለ ሲናገር እችን ቁርጥ አድርገውበት ነው። ሙሉ ሐዲሱን ልንገራቸው። ሁልጊዜም ሲያቀርቡ ቆራርጠው ነው የሰው ንግግር የሚያቀርቡት። ቢያንስ ህፃን ልጅ እንኳን አልተረፋቸው ንግግሩ ሲቆርጡበት። አይደለም አስተማሪ ዳዒዎች፣ ሼኾች የሚናገሩት መቆራረጣቸው ያድስ አይደለም። ህፃን ልጅ የህፃን ልጅ ንግግር አሮጊት ጀነት አይገባም ቁርጥ አድርገው 3 ሰከንድ አቅርበው ያውና እስልምና አሮጊት ጀነት አትገባም ይላሉ። በክርስትናስ ወንድ ልጅ አምልከህ ገነት ልገባ ነው? ለማንኛውም ሐዲሱ ምን ነበር የሚለው? ሰሓባ መጣ ወደ ሰሓቦች ጋር መጣችና እሷ አይኗ ጠፍቷል፣ ጭምድድድ ብላለች፣ አሮጊት ሆናለች። ሰውነቷ እንዳለ ሽብሽብ ብሏል። አሮጊት ጀነት አይገባም አሏት። አለቀሰችና አዘነች። የአላህ መልእክተኛን ሄጄ እጠይቃለሁ አለች። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደች። አሁን አንቱ የአላህ መልእክተኛ ሆይ የእርሱ ባልደረቦች ሰሓቦች ጋር ሲሄድ አሮጊት ጀነት አይገባም አሉኝ፣ እውነታቸውን ነው ወይ ብላ ጠየቀች። ነቢ ሰለላሁ ዐለይሂ ወሰለምም ልምን ለማለት ሰሓቦቻቸው ስለተረዱ አይ ተሳስተዋል ምናምን ወደሚለው አይደለም የሄዱት። የእርሳቸው ተማሪዎች ናቸው፣ ከእርሳቸው የተለየ ግንዛቤ አይኖራቸው፣ ግን እየተጫወቷት እንደሆነ አወቁ። ከዚያ ምን አሉ? አዎ እውነታቸውን ነው ብለው ሲነግሯት አዝና ልትመለስ ስትል ነይ ተመለሽ አሏት። ያ ሲባል ግን አሏት እንደዚህ አሮጊት ሆነሽ ጀነት አትገቢም፣ እንደ አዲስ ፍጥረት አላህ ፈጥሮሽ እንጂ በአሮጊትነትሽ አትገቢም ማለት ነው አሏት። ፈቅረኢ እንሽእቲ አሏት፣ ከፈለግሽም ይሄን አንቀጽ አንብቢ ያሉና ማስረጃ ሰጧት። ሱረት አልዋቂዓ ላይ አላህ ምን አለ? ኢና አንሸእናሁነ ኢንሻአ ፈጀዐልናሁነ አብካራ ዑሩበን አስራበን ሊአስሓቢል የሚን አለ። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ አሮጊቶችን አለ አላህ እንጂ አሮጊትነትህን ይዘህ ጀነት አትገባም። ሽማግሌነትህ እንዲህ ጭምድድ ብለህ ጀነት አትገባም። ልክ ጀነት ከመግባታቸው በፊት ሰዎች ሰልሰቢል የሚባል ወንዝ አለ። ልክ ሲራጥን እንዳለፋችሁ እዚያ ላይ ግቡ ይላል አላህ፣ ታጠቡ ይላል። ስትታጠብ ጊዜ ይህ ምድራዊ ሰውነትህ እዚያች በቃ ይለወጣል፣ ይቀየራል። ምን አይነት ሰውነት ይሆናል? ብርሃናማ ሰውነት ይሆናል። ሰውነትህ ያበራል። የብርሃኑን መጠን ሲገልጽት ነቢ ሰለላሁ ዐለይሂ ወሰለም ይሄ ፊትህ ብቻ ዓለምን የማብራት አቅም አለው ወደ ጀነት ስትገባ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዒን ኢጠለዐት ዐላ አህሊል አርድ ለአዳአት ማ በይነ ሰማኢ ወልአርድ አሉ። ከሰማይ አንዲት ሑረል ዒን ፊቷን ብቅ ብታደርግ በሰማይና በምድር መካከል ያለውን ዓለም በፊቷ ብርሃን ብቻ ባበራቸው ነበር አሉ። ሙሉ ሰውነቷ ቢገለጥስ ፊቷ ብቻ ዓለምን ያበራል። አሁን ዓለምን የሚያበራው ፀሐይ ነው። አያችሁ አይደል? የዚያን ያክል የፈለጠቀ ብርሃን ይሆናል ሰውነታችሁ። ታዲያች ምድራዊ ሰውነታችሁ እችን ይዛችሁ አትገቡም። ይሄ የሚደክም የሚዘልፍ የሚሞት የሚተኛ ምናምን እዛ የለም። እንደዚህ መድከም የለም። ላ የሱሁም ፊሃ ነፍሱ ባለ አላህ በእርሷ ውስጥ ድካም አይነካቸውም አለ። አትደክምም በጭራሽ። እንቅልፍ ራሱ የለም።
ምክንያቱም እንቅልፍ የሚያስፈልገው ለደከሙ ሰዎች ሌላ ጉልበት ይሰጣቸው ዘንድ ነው አላህ እንቅልፍን የፈጠረው አይደል? ቀኑን ሙሉ ደክሞ ምናምን እስኪያረፍ ልበል ትላለህ፣ ታርፋለህ። ጠዋት ስትነሳ አዲስ ጉልበት ይዘህ ትነሳለህ። ነገር ግን ጀነት ውስጥ ድካም የሚባል የለም እና እሱን የሚከተለውም እንቅልፍ የለም። ቃል ነቢ ሰለላሁ ዐለይሂ ወሰለም አነውሙ አኹል መውት ወላ የናሙ አህሉል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንቅልፍ የሞት ወንድም ነው። ሰዎች እንደማይሞቱ ሁሉ በጀነት ውስጥ እንቅልፍን የማይተኙም አሉ። ይህን ይመስላል ልጆች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? ደህና ነኝ አልሐምዱሊላህ። ሁለት ጥያቄ አለኝ። አንደኛው ጥያቄ እኔ ሰለምቴ ነኝ። ተወልጄ ያደግኩበት አካባቢ ሙስሊም የለም። ስለ እስልምና መረጃ አልደረሰንም። ስደት መጥቼ ነው እኔ የሰለምኩትኝ እና እናቴ የሞተችው እዛው ክፍለ ሀገር እያለች ነው። የአላህ ሱብሓነሁ ወተዓላ አምላክነት የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ሳይሰማ የሞተ ሰው አላህ አይጠይቅም የሚባል ሰምቼ ይሄን እንድታብራራልኝ ነው። ከተቻለስ ደግሞ ለሷ ዱዓ ሰደቃ ማለት አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ወይም ነብይን ሳልክ የምቀጣ አይደለሁም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በምድራዊ ህይወቱ ላይ ሰውየው እውነት ሳይደርሰው የሞተ ከሆነ ጀሃነም እንደማይገባ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድን ሚን ሃዚሂል ኡማ የሁድይን አው ነስራንይን ሱመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። በዚያ ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ ከዚህ ከትውልድ እኔ የተላኩበት የነብያት መንገድ ደርሶት የእኔ ነብይነት ደርሶት ሳይቀበል የሞተ የገሃነም እሳት ነው ብዬ በአላህ ስም እላለሁ አሉ። ስለዚህ ያልደረሰው ከሆነ እዚህ ውስጥ አይገባም እሱ ማለት ነው፣ አይቀጣም። ታዲያ በቀጥታ እንደተነሳው መልቂያማ ጀነት ነው ወይ የሚገባው? ላ እንደዚያ ማለት አይደለም። ይቀሰቀስና አላህ ስብሐነሁ ወተዓላ ሐቅን ያደርሰዋል። ልክ የምድር ሰዎች ሐቅ እንደደረሳቸውና ምርጫቸውን እንደወሰዱ እርሱ እንዲሁ ከተቀሰቀሰ በኋላ ምርጫ ይሰጣል። ምድር የሚሰጠው ምርጫ በአላህ መን ይባላል፣ በጣዖት ካድ ይባላል። ያ ሰውዬ በአላህ ስብሐነሁ ወተዓላ ካመነ የዛኔ ጀነት ይገባል። ያላምንም አልቀበልም ካለ የተሰጠውን ነፃ ምርጫ ፍቃድ ተጠቅሞ የዛኔ ጀሃነም ይገባል። አላህ ፍትሃዊ መሆኑን የሚገልጽ የሆነ ፍርድ ነው ይሄ። አላህ እኔ አልበደልኳቸውም፣ ነገር ግን ራሳቸውን ኃጢአትን በማድረግ ራሳቸውን በደሉ እያለ ይናገራል። ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን አለ። እኔ አምላካችሁ አላህ ሰዎችን ቅንጣት አልበድላቸውም፣ ሰዎች ግን ራሳቸውን በኃጢአት ይበድላሉ አለ። እሺ መርሐባ። ሌላው ጥያቄ ስለ መውሊድ ነው። መውሊድ አክባሪዎች መውሊድ ቢድዓ ነው ስንላቸው ብዙ ማስረጃ ያመጣሉ። ለምሳሌ አሁን ላይ ብዙ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ያልነበረ አሁን የሚፈጠር ነገር ብዙ አለ ይላሉ። ያኔ ጁምዓ ሶላት የጁምዓ አዛን መጀመሪያ አንድ ነበር፣ አሁን ላይ ሁለት ነው ይላሉ። ይህስ እንዴት ይታያል? መልካም፣ እሺ፣ ጥሩ ጥያቄ። ሁስኩን እንዴት ነህ ይላል። እንደዚህ ነው። ቅድም እንደዚህ ነበርኩ፣ አሁን እንደዚህ ነው። እሺ፣ ለማንኛውም መውሊድ ቢድዓ ነው ስንላቸው ጊዜ ሁለተኛው አዛን የጁምዓ ቀን ማን ነው? አንደኛው አዛን የጁምዓ ቀን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልነበረም። ስለዚህ ይሄም ቢድዓ ነው እያሉ ነው። አላሁ መስተዓን። በመጀመሪያ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አዎ ጁምዓ ሶላት በአንድ አዛን ነበር የሚሰገደው። ይህ ምንም ጥያቄ የለውም። የመጀመሪያው አዛን የለም ነበር። ነገር ግን የመጀመሪያውን አዛን ማን ነው የደነገገው ወደሚለው እንምጣ። ማን የደነገገው? ልጆች ማን ነው መጀመሪያው አዛን እንዲሆን ያደረገው? ማን ነው የሚመልስ? ኮሜንት ላይ ገስት ያለው ሰው መመለስ ይችላል። የመጀመሪያውን አዛን ማን የደነገገው? ቢላል አይደለም፣ አቡበከር አይደለም፣ ዑመር መለሰው። ዑስማን ነው፣ ዑስማን ብኑ አፋን። ታዲያ ዑስማን ምንድን ነው? ዑስማን ማለት ነቢያችን ሰለላሁ ዐለይሂ ወሰለም አደራ የእርሱን መንገድ ተከተሉ ብለው ያመላክቱለት የሆነ ሰው ነው። ስለዚህ የእርሱን ስራ ቢድዓ ማለት እንችላለን? አንልም። ታዲያ የእርሱ ስራ ምንድን ነው? ሱና ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ
وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ ነቢያችን ሰለላሁ ዐለይሂ ወሰለም አደራ የእኔን ሱና ተከተሉ፣ የእኔን ፈለግና መንገድ ተከተሉ ካሉ በኋላ ዝም ብለዋል? ዝም አላሉ። ከእኔ በኋላ ቅኑን መንገድ የተመሩ የሆኑትን ምትኮቼንም ሱና ተከተሉ አሉ። አያችሁ አይደል? የአራቱን ኸሊፋዎች መንገድ ግንዛቤና አካሄድ ሱና ብለው ጠርተውታል። አንተ መተህ ቢድዓ ነው ትላለህ። ወሊሰሓበቲ ሪድዋኑላሂ ዐለይሂም አይ አልኹለፋእ አልአርበዓ ለሁም ሱና ሙተበዓ بشهادة النبي صلى الله عليه وسلم بنص هذا الحديث ولا تعتبر الأذان الأول من البدعة التي أحدثها عثمان كما يقول يحيى الحجوري وأتباعه هداهم الله ومن قبلهم من المبتدعة. ስለዚህ እሱ ቢድዓ አይደለም ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም አደራ የአራቱን ኸሊፋዎችን ሱና ተከተሉ ብለው ተናግረዋል። ዑስማን ነው እንጂ የደነገገው። ይሄንን ከጊዜ በኋላ ሺዓዎች የፈጠሩትን መውሊድ ከዚያ ጋር ማስተካከል አይከብድም? አይከብድም? እሺ